ታዛ በቤተሰብ ሰዓት ደግሞ ምንመለከተው ዞሮ ከገንዘብ አንወጣም ያው ትዳራችንና የገንዘብ ጉዳዮችን እናወራለን በጣም ብዙ ሰዓት ሊፈጅ የሚችል ብዙ ሰዎች ያወሩትና ተግባራዊ ችግሮችም ምላሾችም የተሰጡበት ብዙ ሰነዶችን ማንሳት ይቻላል ስለ ገንዘብና ገንዘብ በትዳር ውስጥ ያለውን ሚና በትዳር ውስጥ ያለው የግንኙነት መሻከር ወይም በትዳር ውስጥ ያለውን በጎ አስተዋጽኦን ለመተረክ ርዕሱ ትልቅ ነው ለብዙ ሰዎች ይገባል በጥቅሉ እንደው ስለ መማር ስላለ መማር አንስተን የተማሩ ሰዎች ብቻ እንዲረዱት ያልተማሩ ሰዎች ያው ነገሩን ብንነግራቸውም አይገባቸውም ምንልበት አይደለም ገንዘብ ለተማረውም ላልተማረውም የሚሰጠው የራሱ የሆነ ትርጉም አለው ገንዘብን ይዞ ወደ ትዳር መግባት ገንዘብን በአንዱ ሰው እጅ አማካኝነት ብቻ ማግኘት ገንዘብን በሁለቱም ሰው ምክንያት ማግኘት ገንዘብን በትዳር ህይወት ውስጥ ማጣት ገንዘብን መጋራት ገንዘብን ለብቻ መጠቀም የገንዘብ የጋራ ግብ ወይም የገንዘብ የግል ግብ እነኚህ ሁሉ ብዙ ሰዎች ህይወት ውስጥ በትዳር እስካሉ ድረስ የሚነሱ ሀሳቦች ናቸው ጥያቄዎች ናቸው ስጋቶች ናቸው የክርክር መነሻ ናቸው የጸብ መንስኤዎች ናቸው ምላሽ ተገኝቶበት የቀጠለ ህይወት ሊኖር ይችላል ከመነሻው እነኚህ ችግሮች እንዳይፈጠሩ ሁለቱም አካላት ግንዛቤ ኖሯቸው በነጻነት አውርተውበት ከስር ችግሮችን እየፈቱ ለማስታመም የሚሞክሩ ይሆናሉ አንዳንዶች ደግሞ ለነገ ይጨነቅ ብዙ የሚገርመኝ ነገር አይደለም ብለው በየግላቸው ሊኖሩ ይችላሉ ስለ ገንዘብ በቂ ዕውቀት አላቸው ወይ እነኚህ ጥንዶች ገንዘብን በተመለከተ በደፈናው የሚኖሩ ናቸው ወይ እንዴት ገንዘብ እንሰራለን ምን እናተርፋለን ምን እናስቀምጣለን የሚሉ ጥያቄዎችን የራሳቸው አይምሮ ሲጠይቃቸው ይሄን ጥያቄ ሁለታችንም እስቲ እንመልሰው የሚሉ ናቸው ወይ ለሚለው መልስ ለመስጠት ይሞክራል ይሄ ሰው የተለያዩ የወጪ ልምዶች አንደኛው ብዙ ባለትዳሮች ውስጥ ስለ ገንዘብ ሲነሳ የችግሮች መንስኤ ሆኖ የሚጠቀስ ነው በዚህ ምክንያት የወጪ ያለመግባባት ይመጣል አንዱ ገንዘብ አጥፊ ሊሆን ይችላል ሌላው ይቆጥባል ገንዘብ የወጣበት ጉዳይ አንዱን ያዝናናል ሌላውን ያበሳጫል እነኚህ ብዙ ጥንዶችን ሳማክር ምክንያት ብለው የጠቀሱልኝ ነገር ነው ይላል ሌላው በገንዘብ ዋጋ ላይ ወይም ደግሞ ፋይናንስ ቫልዩ ላይ የሚፈጠር ጸብ ነው አንዱ ወገን በቅንጡ ዕቃዎች ላይ ወጪ ማውጣት ይፈልጋል የገንዘብ ቫልዩን በዚህ መንገድ ነው ማወቅ መፈልገው ሚል መርህ ሊኖረው ይችላል ሌላው ደግሞ ልምዶች ላይ ብናወጣ ኤክስፒሪየንሶች ላይ እንደ ቁጭ ብለን ራት በልተን እንኳን አናቅም ከልጆቻችን ጋር ተጫውተን እንኳን አናቅም ስለዚህ ከቅንጡ ዕቃ ግዢው በላይ እነኚህን ኤክስፒሪየንሶች ህይወታችን ውስጥ ለጥሩ ትዝታ እንጠቀምበት ሊል ይችላል ሌላው ወገን ደግሞ ለወደፊታችን እንቆጥብ ዛሬ ትንሽ ጎበጥንበል ችግር የለውም ሊል ይችላል ሌላው ደግሞ በጀት የማድረግ ትግል ይዞ ሊመጣ ይችላል ትዳር ውስጥ ያለ የገንዘብ ጉዳይ ለጋራ ኑሮ በጀቱ ከየት ይምጣ ተነጋግረን ወይስ አንዱ ወገን ይሄንን በጀት ይፋ የሚያደርገው በጋራ ነው ወይስ ለብቻ በጀቱን ምን በጅተው በጀቱ ምንጩ የሚታወቅለት ነው አሁን ሀገራት እንኳን እንደ ምንድነው በጀት ጉዳይ ሲያነሱ በጀቱ ከየት ይመጣል ገቢያቸው ላይ መሰረት ያደረገ ነገር ነው ገቢው ሳይነገር ስለ በጀቱ የሚያወራ ሀገረ መንግስት አይኖርም ትዳርም ልክ እንደዛው ነው ምንጩን እናውቀዋለን ወይ ደሞዝ ነው ቢዝነስ ነው ውርስ ነው ስጦታ ነው ምንድነው አመታዊ ነው ሳምንታዊ ነው ወራዊ ነው የሚለው አብሮ የሚመለስ ይሆናል ምንጩን ሁለቱም ያውቁታል ወይ በጀቱ የተነሳበትን ምንጭ የተጋነነ በጀት ነው ወይስ ልኩን ያወቀ በጀት ነው እስከሚቀጥለው አመት ድረስ ወይም እስከሚቀጥለው ወር ድረስ 1 ሚሊዮን ብር ቢኖረን ብለን ስንል ስለ በጀቱ የምናወራ ከሆነ 1 ሚሊዮን ብሩ የሱ ነው የሷ ነው በጋራ የተሰራ ነው ስጦታ ተሰጥቷቸው ነው የሚጠብቁት የቢዝነስ ክፍያ አለ የሚለው መነሻ መሆን አለበት የብድርና የፋይናንስ ውጥረት ሌላው ነው ከፍ ያለ የብድር መጠን ከገቢያቸው አንፃር በጣም ከፍ ያለ የብድር ጉዳይ ካለባቸው ውጥረቱ ሁሌም ከማጣት ጋር የሚገናኝ ከፍርሃት ጋር የሚገናኝ ይሄ የደህንነት ስሜት ከማጣት ጋር የሚገናኝ ይሆናል ይሄ ከፍ ያለ የብድር መጠን ሁለቱንም እኩል ስጋት ውስጥ የጣለ ነው ወይስ አንዱን ወገን ሚስትን ብቻ ባልን ብቻ በሷ ስም ብቻ የተበደረችው ነው በሱ ስም ብቻ የተበደረው ነው በጋራ ኃላፊነት የወሰዱበት ነው የሚለው ጥያቄ ይሆናል አንዳንድ ጊዜ አሁን ከብድር ጋር የተገናኙት ነገሮች ዛሬ ተበድር ያለው ብለሽ እስከ ዛሬ አመት ድረስ በሰላም እየኖርሽ ይሆኑ መመሪያዎች ህግጋት ሊለወጡ ይችላሉ ገቢ ሊቀንስ ይችላል ገቢ ሊጨምር ይችላል ወይም ደግሞ ተጨማሪ ብድር አስፈልጎናል ልትይ ትችያለሽ ማን ነው ኃላፊነት ወስዶ እዛ ላይ ሪያክት ያደረገው የሚለው
ብዙ ባለትዳሮች ጉዳያቸው ሆኖ ክርክር ውስጥ የሚገቡበት ነገር ነው። ሌላው ምክንያት ይላል ያልተከፈሉ ቢሎችና አስተማማኝ ያልሆነ የገንዘብ ገቢ ሲኖር ውዝግብ ይኖራል እዛ ግንኙነት ውስጥ። ለምሳሌ የቤት ኪራይን ለብዙ ወራት ሳይከፍሉ መቆየት ሚስትን እንቅልፍ አሳጥቶ ሊሆን ይችላል። ባል ምንም አልመሰለው ሊሆን ይችላል። ወይም ባልን እንቅልፍ አሳጥቷል፣ ሚስት እንደሆነ ይሁን እንግዲህ ፈልገ እስክታገኝ ምን ይደረጋል ልትል ትችላለች። የልጆች የትምህርት ቤት ክፍያ ዘግይቷል፣ ልጆቿ መሳቀቃቸው በጣም እንቅልፍ ነስቷስ ሊሆን ይችላል። እሱ ምንም አልመሰለው ሊሆን ይችላል። እሷም በተመሳሳይ ኬርለስ ሆና ሌላ ነገር ላይ ገንዘብ እያወጣች ሊሆን ይችላል። እሱ እጅ አጥሮት ሊሆን ይችላል። ስለዚህ የልጆቹ የትምህርት ቤት ክፍያ ጉዳይ ያልተከፈሉ ቢሎች ውስጥ የሚካተት ነው። ለምሳሌ ያነሳ ነው እንጂ ትልቁን ወጪያችንን ስለሚይዝ በእኛ ሀገር ሁኔታ ብዙ ያልተከፈሉ ቢሎች የማን ጉዳይ ናቸው የሚለው ሌላው ጉዳይ ነው። በህይወት ውስጥ ደግሞ አሁን ቅድም ያልናቸው ያልተከፈሉ ቢሎችና አስተማማኝ ያልሆነ ገንዘብ ገቢ ሲኖር ትዳር አንዱ ዋስትና የምናገኝበት ተቋም ነው ካልን ይሄ የሚደጋገም ከሆነ በህይወት ውስጥ ሴንስ ኦፍ ፓኒክ የሚባለው ወይም እረፍት ማጣት፣ መረበሽ፣ መደንገጥ፣ እንቅልፍ ማጣት፣ በፍርሃት መሸበብ፣ ኢንሴኩሪቲ ውስጥ መኖር ይፈራረቃል። ስለዚህ ህይወትን ኢንጆይ የምናደርግበት ህይወት አይሆንም ማለት ነው። ብዙ ሰዎች በዚህ ይቸገራሉ። ሌላኛው የገንዘብ አለመታመን ነው። ሚስጥራዊ ብድሮች፣ ሚስጥራዊ ገቢዎች፣ ሚስጥራዊ የባንክ ሂሳቦች፣ ሚስጥራዊ ክፍያዎች የትዳርን ጉዳይ እምነት የሌለበት ዋስትና የማይሰጥበት ያደርጋሉ። አሁን እዛ ሚስጥራዊ የባንክ አካውንት ውስጥ 100 ብር ነው ያለው 100 ሚሊዮን ብር ነው አይደለም ጉዳዩ። አለማወቅ ድንገት የሆነ ቦታ ላይ ያወቅ ነው ድንገት የሆነ ስራ ሲሰራበት ወይም ገንዘብ ዝውውር ሲፈጸም አግኝተን ሊሆን ይችላል። እንዴት አላየሁትም፣ እንዴት ይህን ሁሉ አመት ስንኖር በእነኚህ ነገሮች ላይ እርግጠኛ አይደለሁም የሚያስብሉ ጥያቄዎችን ያስነሳል። ብድርም ከሆነ የብድሩ አንድ አካል መሆን አለብኝ። ምክንያቱም ትዳርን በምን እሳቤ ነው የምናራምደው? ሪስኮች ካሉ አደጋዎች ካሉ የምንጋፈጠው በጋራ፣ ትርፍ ሲኖር የምንቋደሰው። በዚህ ሁሉ የስሜት መለዋወጥ ውስጥ የሚገነባ ህይወት ነው ብለን ነው የተስማማንበት። ስለዚህ የብቸኝነት ስሜት፣ እርግጠኛ ያለመሆን ስሜት፣ የሚነገረኝ ነገር የለም፣ መወስነው ነገር የለም፣ በእርግጠኛነት ብጠየቅ መልስ መስጠት የምችልበት መረጃ እጄ ላይ የለም፣ እሱን በተመለከተ እሷን በተመለከተ የሚል ራስን የመጠራጠር ነገር ውስጥ ይገባሉ ሰዎች። ሌላው የመግባባት ችግር ነው። ስለ ገንዘብ በግልጽ አለማውራት ከባህላችንም ጋር የሚገናኝ ነው። ገና ወደ ትዳር ከመግባታችን በፊት ጀምሮ ስለ ገንዘብ የሚያወራ አንድ አካል ካለ ገንዘብ ወዳድ ነው ወይም ገና ካሁኑ ቆጠራ ውስጥ ናት፣ ቆጠራ ላይ ነው የሚያስብል ጥርጣሬና በበጎ አለማየት አለ። ግን ብዙዎች ያተረፉበት ነገር ነው። ካወሩም ስለ ዛሬው ስለ ጎደለው ብቻ ማውራት። ዘይት ጎሎ ከሆነ ዘይት ይዘህና ዘይት ይዘሽ ነይ የሚል ነገር ላይ ብቻ ማተኮር። የዕለቱን ነገር መልስ አንስጠው ሳይሆን የዕለቱ ነገር ስለ ነገ ከምናወራው ነገር ሊበልጥ አይገባም። ስለ ነገ ያለው መስመር ማስያዝ ነው በባለትዳሮች ዘንድ ትክክለኛ ውሳኔ የሚባለው። ስለ ነገ ወዲያ ቅድም ያልሹ ቢሊዮነር ባለሀብት ለልጁ 10 አመት ድረስ አስብ ብሎታል አይደል? ገንዘብን በተመለከተ ምክንያቱም በየቀኑ ጭቅጭቅ ውስጥ መግባት የለብንም። በየቀኑ አንዳንድ ሶሻል ሚዲያ ላይ የማያቸው ነገሮች በምን አይነት የገንዘብ መግባባት ውስጥ ነው ባህል አድርገን እየኖርን ያለ ነው የሚለውን በግሌ እንድታዘብ ያደርገኛል። ለምሳሌ ስልክ ደውልና አባብለውና አቆላምጠውና ያው ብዙ ሴቶች ቤታቸው ውስጥ ሆነው ልጆቻቸውን እየተንከባከቡ ወንዶች እየሰሩ ያመጣሉ ብለን እናስብና ከኮመንቶቹ ማለት ነው ወይም ፖስት ከሚደረጉት ነገሮች ፍቅር እንዲያስብ አድርገውና ቤት ውስጥ ምን እያደረግኩ እንደሆነ ነግረውና የኔ አባት ዘይት አልቋል እሺ ይለዋለሁ መጨረሻ ላይ ለዘይት ነው ይሁሉ። አሁን ይሄ እነሱ የሄዱበትን የኮሙኒኬሽን ነገር ማናናቅ ወይም ገደል ውስጥ መክተት አይደለም። ይሄም አንድ ጥበብ ነው። ምክንያቱም ዘይትን መግዛት የገንዘብ ግቡ አርጎ የሚያስብ ትዳር ከሆነ ይሰራል። የሰራላት ሴት ደግሞ ይሄንን እንደ ስኬት አርጋ ሼር ታደርጋለች ለሌሎች። ወይም ደግሞ በበጎነት ደግሞ የበለጠ እናስበውና ዘይት አልቋል ዘይት ይዘግባ ባዶ እጅህን ደግሞ ያወዛወስክ እንዳትመጣ ከምትቆጣ ሴት ይልቅ ነገርን በትዕግስት ይዛ ለጋራቸው ጥቅም ደስ ያለው እንዲያደርገው የመጠየቅ ነገርን ሊያስተምር ነው ብለን እናስብ። ግን ብዙ ነገሮች እዚህ ላይ ያተኩራሉ። አንድም በጣም ብዙ ቫይራል ሆኖ ያየሁት ከዚህ ቀደም ነግሬሽ እንደሆነ አላቅም እንዳሁኑ እንዳለፈው የረመዳን ወቅት አካባቢ ነው።
ላጋራችሁ አንድ ነገር በጣም ደስ ስላለኝ ነው ብላ ነው እናት ናት ሼር ያደረገችው። የሾርባ መስሪያ ኩከር ይዞልኝ መጥቶ ሰርፕራይዝ አደረገኝ ብላ ነው ፖስት ያደረገችው። በጣም ብዙ እናቶች ታድለሽ ብላ። አሁን የሚገባን አንድ ነገር አለ። ለሷ ምቾት ለምሳሌ ኩሽና ውስጥ ገብታ በድስት ትሰራ ከነበረ ለምን ትሰቃይበት? የልጆቹ እናት ናት፣ ሚስቱ ናት። ዘመናዊ እቃዎች በመጡ ቁጥር ሌላ ነገር ላይ ያወጣ የነበረውን ነገር እሷ ቢኖራት እኮ ትገዛ ነበር። ስለዚህ ገንዘቡ እሱ ጋር ስላለ ወይም ከዚህ በፊት ስታወራ ሰምቶ ለማስደሰት የደስታዋ ምንጭ ይሄ እንደሆነ ያወቀ ባል አደረገ ነው። በሌላ መንገድ ነገሩን ስንመለከተው ደግሞ የጋራ ቁሳቁስ የጋራ ህይወትን ለመቀጠል የሚያስችሉ ግብአቶች ላይ የሚደረጉ ወጪዎች አንዱን ሰው እንድናጨበጭብለት አንዱን ሰው ደግሞ ሰርቫንት ሆኖ እንዲኖር የሚያደርጉ አካሄዶች መኖር የለባቸውም። በግድ ይሄን ስሜት ይፍጠሩ ያለን አይደለም፣ ግን ከሚለጠፉ ሀሳቦች ከሚሰጡ አስተያየቶች የምትወስጂው ነገር ገንዘብ የሌለው አንዱ አካል እንበልና ሴቶች፣ ሚስቶች፣ እናቶች በልምምጥ ሽንኩርት ማስገዛት፣ በልምምጥ ዘይት ማስመጣት፣ በልምምጥ ቃሪያ ይዘህ ግባ ማስባሉ የተለመደ ነው። ግዴታ ነው የሚለውን አለመረዳት ማለት የተለመደ ነው። ይሄ የገንዘብ ጉዳይ ነው። አሁን ስናስበው ዛሬ በልተን ዛሬ ጠጥተን በቃ ብለን ጎሽ ብለን አጨብጭበን የምናልፈው ነገር ሳይሆን ሰዎች በትዳር ውስጥ በዛ ጎጆ ውስጥ ህይወት ይቀጥላል አይቀጥልም የሚለውን መተማመኛ የሚያገኙበት ነገር ነው። ኦኬ ከየት ይምጣ ማን ያድርገው መቼ ይደረግ የሚለው ነው የሚያስወራን ነው እንጂ መደረጉ ግዴታ ነው ከምንልባቸው ነገሮች ውስጥ አንዱ ይሄ ነው። ስለዚህ የመግባባት አቅማችን ገንዘብን በተመለከተ እስከምን ድረስ ነው የሚለውንም እንድናይ ነው። ሌላው የገንዘብ ውሸት ውስጥ መግባት፣ ይሄ መኒ ዲናያል ውስጥ ራስን ልናገኘው እንችላለን። በትዳር ህይወት ውስጥ ሆነን ችግር አታውራብኝ፣ ችግር አታውሪ፣ ተመስገን በይ አለ ነው የሚበቃ ነገር አለን። ገቢያችን እንዲጨምር ብዙ ገንዘብ የሚከፍሉ ተቋማት ጋር ስራ ብትቀይር እኮ አንዴ 3 እጥፍ ገቢ ሊኖረን ይችል ነበር። ይሄውን ዲናያል ውስጥ መግባት ነው። እሱ ድንገት ተነስቶ 3 እጥፍ ገቢ ሊያገኝ የሚችልበት ተቋም ውስጥ እኔን ለማስደሰት ወይም ያንን ህይወት ገንዘብ በገንዘብ ለማድረግ ሊያገኝ እንደማይችል አውቃለሁ። በሀሳቤ የሳልኩት ውሸት ነው። ይሄ ተነስቶ ሄዶ እዛ ጋር እሺ እድሎች ካሉ ጥረት እንዲያደርግና የተሻለ ስራ ውስጥ እንዲገባ እኔም ደግሞ ያ እድል ካለኝ ያንን ማድረግ ውስጥ ራሴን ላስበው እችላለሁ እንጂ የሆኑ ሰዎች ብቻ አድርገውት በገንዘብ ደስ የሚል ህይወት እንዲያኖሩን የመፈለግ ውሸት ውስጥ ልንገባ እንችላለን። ስለዚህ አንሪያሊስቲክ ኤክስፔክቴሽን ይመጣል እዚህ ጋር ማለት ነው። በዚህ ትዳር ውስጥ እንዲመቼ አንገቴን እደፋለሁ ብዬ አስብኩ። ይኸው ልብስ ራሱ ከቀየርኩ ስንት ጊዜ ነው? ጥሩ ምግብ ከተመገብኩ ስንት ጊዜ ነው? አሁንም እዛው ጋር ነው። እኔ ግን አስብ የነበረው በዚህ ስራ ትልቅ ገንዘብ አግኝቶ በዚህ ስራ ትልቅ ገንዘብ አግኝታ ህይወትን በተሻለ እንኖራለን ብዬ ነበር ያሰብኩት የሚሉ ጥበቃዎች አሉ። ሚስቶች ጋር ባሎች ጋር መሮጥ እንደማትችል ያውቃል ወይም ደግሞ መሮጥ እንደማይችል ታውቃለች። በብዙ ምክንያት ሮጥ ብለህ ይዘና እንጂ ሮጥ ብለሽ ገንዘብ ስሪ እንጂ የሚሉ ደግሞ ዲናያሎች ውስጥ መግባት። እነኚህ አካሄዶች ፕሮሰስ ወይም ሂደት ላይ ያነጣጠሩ ናቸው። በትምህርት በስራ ልምድ ከዛ ደግሞ ራሷን ለብዙ ነገር አጋልጣለች ወይ፣ ሌላ ኃላፊነት አልተጫነባትም ወይ፣ እሱስ በጤና ረገድ ራሱን ለሌሎች ነገሮች ለቢዝነሶች ያጋለጠ ነው ወይ የሚለው መነሻ ካልሆነ በስተቀር ሮጥ ብለህ ገንዘብ ይዘህና ይሄ ከሚወዱት ሰው ትዳርን አብረን ከምንጋራው ሰው ዝም ብሎ ያልተፈለገ ጥበቃ ውስጥ ካልሆነን በስተቀር ፍርድ በመፍረድ ውስጥ ጠባቂነታችንን የሚያሳይ ነው። የገንዘብ ጉዳይ የሚነሳበት ርዕሱን ራሱ አለመፈለግ ሌላ ምክንያት ነው ብሎ አስቀምጦታል። ጀመረሽ ደግሞ አታጨናንቀኝ የሚሉ መልሶች። ስለዚህ ቶፒኩ አይፈለግም። ቀድም ካለው ነገር ጋር ሊሄድ ይችላል አስተዳደጋችን። ሌላው የገንዘብ ቁጥጥርና በገንዘብ ምክንያት አጋርን ማጥቃት የፋይናንሻል ኮንትሮል እና ፋይናንሻል አቢዩዝ ብሎ ያስቀመጠው ነው። አንዱ ወገን ሁሉንም ነገር መቆጣጠረው እኔ ነኝ ሊል ይችላል። የራሱንም የሌላውንም ስንት አገኘ ምን አወጣ ይሄን ያገኘሁት ግን የሚያገባኝ እኔ ነኝ የሚል እነኚህ ሁሉ ሂደቶች ደግሞ ምን ይዘው ሊመጡ ይችላሉ? ገንዘብ ስላለው ነው የፈለገውን የሚያደርገው፣ ገንዘብ ስላላት ነው የፈለገችውን እያደረገች ያለችው። ስለዚህ በገንዘብ ውስጥ ያለ ስሜት ብለን የምናስቀምጠው ነገር ጋር ይወስደናል። የገንዘብ ስሜት ተብሎ የተቀመጠው አንዱ የገንዘብና የመበደል ስሜት፣ ለራሱ ብዙ ነገር እያደረገ ለኔ ግን አያደርግም፣ የሚያስፈልግ ነገር እያለ የሚያስፈልገው ነገር ላይ ትኩረት አላደረገችም፣ ሰልፊሽ ናት፣ ሰልፊሽ ነው የሚያስብሉ ስሜቶች ሊኖሩን ይችላሉ። የጥገኝነት ስሜት፣ የአስተዳዳሪነት ስሜት። አስተዳዳሪነት ስንል በበጎ ሳይሆን የቤቱ የበላይ እኔ ነኝ፣
ስለዚህ መኮፈስ ይኖራል። ለግሬ ውሃ ይሙቅልኝ በየቀኑ ስገባ የሚል አይነት አስተሳሰብ እሱም ጋር እሷም ጋር ሊኖር ይችላል። የገንዘብ እልህ ውስጥ በዚህ ምክንያት ሊገቡ ይችላሉ ጥንዶች። ቆይ አሳይሃለሁ ሊሆን ይችላል። በኩርፊያ በጥላቻ በበቀል መደረጉ ነው እንጂ እልሁ ኖሮ ገንዘብ ለመስራት መሄድ ችግር አልነበረውም። አክሳሪ፣ ጉልበት ወሳጅ፣ ስሜት ጎጂ ሊሆን ይችላል ይሄ። ምክንያቱም ለምሳሌ ቆይ እናቴ ጋር ሄጄ ውርሱን ስትሞቺ ከመወስደው አሁን በቆምሽ እያለሽ አካፊኝና ስጪኝ አሳየዋለሁ ሊሆን ይችላል። ለሁለቱም ላይ ጠቅም ይችላል ይሄ አይነት አካሄድ። ምክንያቱም በስሜት ማዕበል ውስጥ ሆነው ነው የሚያደርጉት። እኔ ይሄን አድርጌ አንተን ይሄን ሳታደርግ የሚል ደግሞ ይሄ መቋጠር አይነት በትዳር ውስጥ በጣም አስቀያሚ ስሜት ይዞ ከሚመጣው ነገር ውስጥ ይሄን አርገሻል፣ ይሄን አላደረግሽም፣ ይሄን አርገሃል፣ ይሄን አላደረግክም ካልንም ጽፈን በስርዓት በጋራ እኛ እያልን ነው የምናወራው እንጂ እየተቋጠርን አንቺ አንተ እየተባባልን አይደለም። ያለፉ የገንዘብ ልምዶች ደግሞ ብዙ ጦስ ሆነው መጥተዋል ግንኙነት ውስጥ። በጣም በድህነት ውስጥ ማደግ ባህሪና ልምድን ይፈትናል። በጣም በመቅበጥ ውስጥና የገንዘብ ልክን ማስተዳደር ባለመቻል ሀብት ውስጥ መኖር እንደዛው። ለምሳሌ ስስታም፣ ስግብግብ፣ በጥረት አስተሳሰብ ውስጥ ምንም ነገር በቃ አንበላም ዛሬ ጾማችንን እንደር እስከ ማለት ድረስ ገንዘብ ሰርቶ ወይም ገንዘብ ሰርታ ይሄን ውሳኔ የሚያስተላልፉ ሰዎች ሊመሩት ይችላሉ ቤቱን። ችግር የለውም ቅድም እንዳልነው በቃ ነገ ይጨነቅ ፈታ ለማለት ነው ገንዘብ የተፈጠረው በሚል ደግሞ ድንገት ለቀቅ ማለት ባህሪን ደግሞ ይዘው ሊመጡ ይችላሉ ትዳራቸው ውስጥ። አንዱ ሰው ምንም ገቢ የለውም፣ አንዱ ሰው ደግሞ ረብጣ ገንዘብ ሊያገላብጥ ይችላል የሚለውም ሌላ ልዩነት ነው። ገንዘብ የሌለው ጉልበቱን፣ ሀሳቡን፣ ጊዜውን ይሄ እምቅ የምንለውን ነገር በገንዘብ ቢዘረዘር ብዙ ገንዘብ ማስገኘት የሚችለውን ነገር ለቤቱ፣ ለትዳሩ፣ ለልጆቹ ፈሰስ እያደረገ ሊኖር ይችላል እንበልና በእኛ ሀገር ተሞክሮ ሴቶች ወይም እናቶች። ሌላው ደግሞ ረብጣ ገንዘብ ሊያገላብጥ ይችላል። ገንዘብ የሚያገኘውን አጋር በሱ ገንዘብ ውስጥ አሳታፊ ላይ ያደርገው ይችላል። ይሄ ቅድም ያለው የገንዘብ መበደል ነገር ውስጥ እንድንገባ ያደርገናል። ስሜትና ገንዘብ በትዳር ውስጥ ያለውን ነገር እንድናየው ያደርገናል። ይሄ አካሄድ በገንዘብ ጉዳይ ተቸግሬያለሁ፣ የለኝም፣ ስጋት አለብኝ ግን ማንም አይረዳኝም በሚል የሚተክዝ ባል ወይም የምትተክዝ ሚስት ልትኖር ትችላለች። ለግል ጉዳይ ገንዘብ ፈልጎ ግን ገንዘብ የለም። ስለዚህ ሁሉንም ነገር እየመጣው ቤት ኢንቨስት አደርጋለሁ፣ ለግሌ ጉዳይ ዛሬ ለማድረግበት እንኳን ኪሴ ውስጥ ገባ አካውንቴን ሳይ ምንም የለም የሚል ያዘነ ባል፣ ያዘነች ሚስት ልትፈጠር ትችላለች። እኔ ሁሉንም ነገር አድርጌያለሁ፣ አመስግነኝ፣ አወድሽኝ፣ የበለጠ ተንከባከቢኝ የሚል የበላይነት ስሜትም ይዞ ሊመጣ ይችላል። የቱ ጋር እንዳለን እንግዲህ መፈለግ ነው። ዝም ብለህ ኑር፣ ዝም ብለሽ ኑር የሚለው ስሜትም ሌላው ነው። አንደኛው ወገን የጋራ ፕሮጀክቶች እንዲኖሩን እንፈልጋለን ሊል ይችላል፣ ወይም ለጋራ ህይወታችን ዋስትና ሊያስገኝልን የሚችል። ሌላኛው ወገን ደግሞ ምግብ ወይም ደግሞ ቁሳቁስ ወይም ሌሎች በየለቱ ቅድም እንዳልነው አይነት ነገር እስከተደረገ ድረስ ምንም አልቸገረንም። ለምንድን ነው እንቅልፍ የሚነሱ ሀሳቦችን የምታስቢው ሊል ይችላል። ሌላው ዶክተር ኤልያስ ከዘረዘራቸው ነገሮች ውስጥ ተጽዕኖዎች፣ በጥንዶቹ ላይ የሚመጡ ተጽዕኖዎች ለምሳሌ የገቢ አለመመጣጠን፣ የሚዛን ማጣትና የኃይል አለመመጣጠንን ይዞ ይመጣል። ጥሩ ገቢ ያለው እኔ ነኝ ልክ፣ እኔ ነኝ ወሳኝ፣ እኔ ፈለኩት ይሆናል፣ አንተ ዝም በል፣ አንቺ ምን አገባሽ ባይ ሊሆን ይችላል። ጥሩ ገቢ የለኝም ብሎ የሚያስበው በዚህ ጭቆና ውስጥ የሚኖር ከሆነ ደግሞ ሁሉንም ነገር የሚያደርገው ሁሉንም ነገር የምትለው እሷ ናት በሚል የበታቸኝነት ስሜት ውስጥ አክት ሊያደርግ ይችላል ወይም አክት ልታደርግ ትችላለች። ያልተገቡ ምክሮች ሊመጡ ይችላሉ ከቤተሰብ፣ ጓደኛ፣ አካባቢ፣ ሚዲያዎች ወይም ቅድም እንዳየናቸው እንዲህ ሲያደርግሽ እንዲያርጊ፣ እንዲህ ስታደርግህ እንዲያርግ የሚሉ ብዙ መርሆች እየተፈጠሩ ነው። የምትይዡን በጊዜ ያዥ የሚል ምክር ለምሳሌ ለሴት ልጅ የሚሰጥ ቤተሰብ በብዙ ጉዳት ውስጥ ያለፈ ቤተሰብ ይሆንና አሁንም ጉዳት መኖሩ ስለማይቀር በሷ ህይወት ውስጥ ቶሎ ብለሽ ለብቻሽ አስቀምጪ ወይም ለብቻሽ ገንዘብ ስሪ፣ ይሄን አታሳይ አይነት ምክሮች ሊኖሩ ይችላሉ። እሷ ተመከረች ማለት እሱን የሚመክረው ሌላ ሰው አለ የሚለውን ግን ታሳቢ ማድረግ ያስፈልጋል። ሌላው የገንዘብ ጥቃት ነው። ገቢን መከላከል፣ በጋራ አስተዋጽኦ ተደርጎ የተገኘውን ገንዘብ የግል ማድረግ። ለምሳሌ እሷ ቤቱን አስተዳድራ ሸቀጥ ቆጥባ ልጆችን በስርዓት ተንከባክባ ለቤተሰቡ ዋስትና ሰጥታ እሱ ገንዘብ ቢያገኝ የሱ ብቻ ይመስለዋል፣ የሱ ብቻ ውሳኔ ይመስለዋል፣ የሱ ብቻ ሀብት ይመስለዋል። ለአንዱ ወገን መንፈግ፣ ጨካኝ መሆን፣ ኃይል እንዳይኖረው፣ መብት እንዳይኖረው፣ ድምጽ እንዳይኖረው
ውሳኔ እንዳይኖረው ማድረግ የገንዘብ ጥቃት ነው። ባል ሚስት ላይ ሊያደርገው ይችላል፣ ሚስት ባል ላይ ልታደርገው ትችላለች። ሁለቱም ይሄን እያደረጉም ሊኖሩ ይችላሉ። ልክ ያልሆነ የገንዘብ አስተዳደር ወይም ሚስ ማኔጅመንት ኦፍ መኒ የሚለው በትዳር ውስጥ ሌላው ትልቁ ኬዝ ነው። መግባባት እንዳይኖር፣ በዘፈቀደ መኖር፣ ለጋራ ጉዳይ በጋራ ለማሰብ ማባከን፣ ቅድሚያ ለሚሰጠው ጉዳይ ቅድሚያ ለመስጠት፣ በገንዘብ ማቀድ አለመቻል የሚለውን አስቀምጧል። በጣም ከብዙዎቹ በጥቂቶቹ ብዙዎች ጋር የሚያጋጥሙ ትዳር ውስጥ እስካለን ድረስ የገንዘብ ጉዳይ በዚህ መንገድ አነጋግሮናል። ይህ እንግዲህ ባለሙያዎች ጋር ሄዱ ስለተነገረ ነው እንጂ ዝም ብሎ የጓዳ ታሪክም ይሆናል አይደል? ከበስተጀርባ የሚወራ ወሬም ቅሬታም ሊሆን ይችላል በትዳር ግንኙነቶች ውስጥ። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ